በጣም ደስ አለኝ የኔ እናት አስተር በዳኔ ሞተች። የምራችሁ ነው ግን ሞታ ነው እሷ ልጅ ፖለቲካውን ለማትታ ነው የምትሞተው። እሺ ጻፉልኝ ምን አርጋ ነው የማረቻችሁ ነገር አለ እንልሳታለን እንዳስፈላጊነቷ። ያቺ ፊቷ ትልቅ አይደል? አራት ማዕዘን ፊቷ ለማየት የሚከብደው አይደለች? ትልቅ ፊት አለ። ጋዜጠኞች ሁሉ ለመቅረጽ ፊቷ እየሞላች ስክሪኑ ያስቸገረችው ልጅ ናት አይደል? አስቴር በዳኔ ነገ ነው ቀብሯ። አረ ጨፈሩ በለኛ። ለገና ሊያስቸግሩ ነው እየጨፈሩ። ሄደች ወደ አምላኳ ሄደች ወደ አምላኳ ሄደች ወደ አምላኳ ሄደች ከፍ ዝቅ እያሉ ወይ ወደ አምላኳ። ሴጣን ምን ሊሰራ ክንፉን ዘርግቶ ነው እንጂ የሚቀበላቸው። ሳጥናኤል ሄዱ ይሄ ቆሎ ቀላል በላሁት። ጥርሴ በቃች። ጥርሴ ፋይን ነው። 50 ዓመቱም አጥንት ወዳለው አጥንት ሲግጥ ጥርሴ ኢዝ ፋይን። እስከ ዛሬ ድረስ አልተሞላ አልተቦረቦረ ምን አላለ። ለምን እንትን አልወድም እኔ ቸኮሌት ጣፋጭ ነገር ምናምን አልወድም። ኬክም ብዙ አይደለም። ከስንት ጊዜ አንዴ ነው ኬክ የምበላው። ከስንት ጊዜ አንዴ በርዝዴይ ላይ ቆንጆ ኬክ ከሆነ አሪፍ ኬክ ካመጡ የሆነ ቀምሳለሁ። ከዛ ወዲህ ጣፋጭ ነገር ስለማልበላ እንትን አልልም። ጥርሴ እስካሁን አደጋ አልገጠመውም። ፋይን በአመት አንዴ ወይ ምናምን ጥርስ ቤት ሄጄ ታጠበዋለሁ። that's it። ጫቅ መስታወቂያለሽ ምን አረኳችሁ እንዴ? ምን አየሁ ብዬ ነው የምቅመው? እኔ እኮ የአዲስ አበባ ልጅ ነኝ። ፋራ ነኝ እንዴ? ቅጠል የምቅመው ምን ይሄድልኝ? ምን ላገኝ? ቆሎ አልቅምም እንዴ? ጫት የምበላው ምን ይፈይዳል? ጫት ብዬ ልብላ? እኔ ለጫት አልታደልኩም እግዚአብሔር ይመስገን። በአጠቃላይ ለሱስ አልታደልኩም። የምትነፉት ነገር አይመቸኝ፣ ሽሻ አይመቸኝ። ይሄን ዱባይ ያሉት ደግሞ የሚመጡት እንደዚህ ብብታቸው ውስጥ አስቀምጠው የሚመጡት ፉር የሚያደርጉት እነሙና አቤት ብብታቸው ውስጥ ብትገባ ሌላ አይዙም እኮ ቁልፋቸውን እንኳን እንዳይዙትም ሙና ቡልቅ ያርኩታል። ጉቺ እንደ ልጃቸው እንደዚህ ያወዱ ዱባይ ያሉ ይሄንን የሚመጠመጥ ምንድነው የሚባለው ስሙ? ጉቺም ስታጨስ አይቻታለሁ፣ ሙና ስታጨስ አይቻታለሁ። ለዛውም ጌም እየተጫወቱ እንኳን እየጠማቸው እንዲያሉ በጣም ሲልሱት ሲመጠምጡት ሮማ ሽር
አይደለም። አንዳንድ የተለከፈ ከሽሻ በላይ መጥፎ ከሲጋራ በላይ መጥፎ ስሙን ረስቼዋለሁ። ጻፉልኝማ። ቬፕ ነው ቬፕ የሚባል ቬፕ እሱን አማረልኝ ብለው በስመ አብ ሙናማ ስታጨሰው አገር ዱባይ ጠቅላላ ጉም ትሆናለች። ይነፉታል አልኳችሁ። ይነፉታል ነው የሚባለው። እሱን የነፉ ሽሻ ቢያገኙ አይለቁም፣ ይነፋሉ። ያው አይታዩም እንጂ እኔ ሮማን አልፈጠረብኝም፣ ሽሻ ላይ አልፈጠረብኝ። የሚጨስ ነገር እጣን ማጨሰው እኔ እጣን የሚጨስ ቦታ ልሄድ እችላለሁ። ሰው ሽሻ ሲያጨስ ጨዋታ አምሮኝ፣ ጫት ሲቅሙ ጨዋታ አምሮኝ ልሄድ እችላለሁ። በፊት ሳላገባ በፊት። አሁን ካገባው በኋላ የለሁም። የሚጨስ ቦታ እኔ ሮማ የለውም። ሽሻ ደግሞ ስታጨሱ ወደ ማታ ጊዜ ካስቸገራችሁ ያኛውን ትልቁ የሚጦዘውን ነገር ጭምር ጭምር እናረግና እናረጋጋቸዋለን አሉ። አንድ ቀን ሲያወሩ ሰምቼ ኧረ አልኩ። ሽሻ ጭሰች መስሏት ትንሽ ማስቸገር ሲጀምሩ ያኛው ቅጠሉ የሚባለው ጋንጃዋን ጣል ጣል ያደረጉባቸውና እሱን ሲያጨሱ ሰላማዊ ገንዘብ ስንት ነው ቢል ያለብኝ ይሄማ ያንሳል ጨምር ብለው ሁሉ ነው የሚከፍሉት። ምን ያልፈጠረብኝ በእሱ የሚደሰት ነገር ካለ በአፍንጫ ይወጣል። እኔ ሮማን ተሰማ ሚሊየን ብር ጣሉብኝ። ሮማንን ስትቅም አውቃታለሁ ሚል ካመጣችሁ ሚሊየን ብር ልቀጣ። ስታጨስ አይቻታለሁ። በአፏ ፉር የሚል ወጣ ከተባለ 1000 ዓመት ይፈረድብኝ። እመቤቴ ማንም እኔም በዚህ ያማኝ ያቺ ጂጂክያ የምትባል እብድ ራሷ የምታጨሳለች መሰለኝ። ሮማን ታጨሳለች ስትለኝ ነበር መሰለኝ አለ። አንጋንድያ ደስቷ ኖር የሚሰማ የለም። ግን እኔ ለሚጨስ ነገር እጣን ብቻ ነው። ሮሚያ ታላምጪ በእናትሽ አልወድም። ውጣ አይንህም በቁጠት ያወጣው ምን አባት ትሰራለህ? አኝ ካለው በገዛ ቆሎዬ እንዴ ገንዘብ ያውጭ እኮ ነው የገዛሁት። ጨርሻለሁ። ይበቃሻል። እሺ በቃ ይኸው አለቀ። መጥኛ መጣው ስንጨረስኩት ይኸው አለቀ። ሞጣ ምንድነው የጻፋችሁት በትልቁ ሁሉ? በስመ አብ ባላነብላችሁ ሁሉ ለፍታችሁ አይ ዝም ብለን የለፈለፍከው አላነብልህም። ጋይስ ቪዲዮ እዩ። የምን ቪዲዮ ነው የሚያዩላት? ልቀቂውና ቫይራል ከወጣ ይታያል። ቁም ነገር ካለው ያዩልሻል። አንድ በጣም የምታስቀኛለች እዚህ ቲክቶክ ላይ አሁን ትዝ አለችኝ። በጣም አዝግ ችክ አዝግ በየቀኑ ሳሰለች ቪዲዮ የምትሰራ
አድክም ሴትዮ አለች። ቆይ እስቲ ልፈልጋት። እንደሷ ግን አዝግ ደግሞ ይመጣልኛል ቲክቶኳ። ቆይ ልፈልጋት። ተረት ዝም ብላ የማይደክማት ማንም ደግሞ አይላትም። ብታዩላትስ ወይ ጉድ! የቴዲ አፍሮን ድንግልና የወሰድኩት እኔ ነኝ የምትል ልጅ ታያታላችሁ። እኔ ብቻ ነኝ የማያት። እንደዚህ ሆኖ በዚህ ደርሶ ቤት የምንሰራው ኃጢአት አለ። ላይክ አድርጌላት ችማ አምነሰት ኢንተርቪው ማድረግ አለባት። ይችል ልጅ አምነሰት ይኸውላችሁ ታላላቅ እህቶች ያላችሁ እያወራች የምታላዝን። ኧረ ቴዲ አፍሮ እንኳን አመለጥካት። ወይኔ ወይኔ! ይችማ ዝጋት ጨርሰው ነበረ። ቴዲ አፍሮን ወድጄ ከሀገር ተሰድጄ ምናምን እያለች የምታወራ ልጅ ናት። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ቴዲ አፍሮ ቴድሮስ ካሳሁን በዚህ ወረደ በዚህ ደረሰ መከራውን ነው የምታወራው። ይቺ ታዲያ አብራው ብትኖር አዝጋን የምደፋው በጊዜ አጠናቋታል። ባንቀልባ ነው ደግሞ የምትመስለው። ፀጉሯ ላይ አበባ የሆነ ነገር የፀጉር እንትን ቢራ ቢሮ የሆነ ነገር ፈልጋት ታረጋለች። መልኳ ይሄ ምንድን ነው? የትም አትሄድም። መልክ የለም። ቆንጆ ሆኖ ቆንጆ ልትሆን ብላ ቆንጆ ሆና እንዴት ነው መልኳ? አንድ ምን አይነት መልስ ነው የሚሰጠው? ልትሆን ነበረ ቆንጆ አልሆነችም አይነት ነው። በጣም ነው የምታስቀኝ። እኔ ላይፍ አንድ ቀን ገብታ ራሱ አስገብታኝ ለምን ለእንትና ጋር በውስጥ ጻፊልኝ አለችኝ። እኔ ደግሞ ግፍ ይሆንብኛል ብዬ ተውኳት። አምነሰት ጋር ኢንተርቪው እንድትቀርቢ ሁሉ ነገር ጨርሻለሁ ስላት አምናኝ በውስጥ ጻፊልኝ ስትለኝ ሼም ይዞኝ ጠፋሁኝ። ሰው ላይ መቀለድ በእግዚአብሔር ዘንድ ኃጢአት ነው። ስለዚህ ቅርብኝ ብዬ ግፍ ይሆንብኛል ብዬ እሷ የምሯን ነው የምታወራው። ከድሮ 4 ነጥብ ይዛ እንደዚህ ሆኖ 4 ነጥብ ከዛ እንደዚህ እያለች ነው የምታወራው እና ታሳዝነኛለች። የድሮ ቴዲ አፍሮ የቴዲን ድንግልና የሚወሰደችው እሷ ናት። እሱም የእሷን የወሰደው እሱ ነው። ሁለቱም ተወሳድስደዋል። እሷ ናት ያለችው። በምን እንዳወቀች አላቅም ወንድ ልጅ ድንግል መሆኑን እና አይ ቲንክ እንደው የሆነ ሰው ቆርጦ መቼም የሚያሳየው ይመስለኛል። እስከዛሬ ሁሉ ለፍታ ካላየው ይገርማል። አይቶታል። በዚህ ወርዶ በዚህ ደርሶ እንደዚህናም ጭምር እንደምናምን በጣም ነው የምታሳዝነው። ኤቭሪዴይ በተለያየ ዘፈኑ ነው ደግሞ የምትለቀን። ቸርች ሰው ነኝም ትላለች ደግሞ። የቸርች ሰው መሆን እግዚአብሔር ነው የሚያዋጣው ምናምን ትልና የቴዲ አፍሮን ዘፈን ደግሞ ከስር ትለቃለች። ታሳዝነኛለች ግን እውነት። ቆይ ላይፍ ስትገባ አንድ ቀን ላይፏ ላይ በደንብ ገብቼ ከቻለች እንትና መረጃችሁ ይደፈን። የምን አባታችሁ እርዳታ ነው? እኔ እርዳታ ቋቅ እስኪለኝ ሰርቻለሁ። እርዳታ የሚባል እኔ ጋ ብትመጣ አዳፍኜ ነው ማባረ። የምን አባታችሁ እርዳታ ነው? ዳሲት ይሄ ለአመት የሚሆን የሰራሁት እርዳታ የለም። ትናንት አሞራውን ላይፍ ገብቶ አንበሳ ወረደለት። የሰጠውን አንበሳ መለሱለት። እግዚአብሔር ይመስገን ጥሩ ነው። ጋፕ ሲል ስለ ሚስቱ እናት መወራት ሲያልቅ እሱ ደግሞ መጣና አወራ። ፈረደባት እቺ ሴትዮ። የአሞራውን መግለጫ እንዴት አየሽው? እኔ ያላየሁትም። እኔ ዊኬንድ ላይ የለሁም። ምን እንዳለም አልሰማሁም። ምን ሊሆን አለ? ይመቸው እናቴ። ይመቸው 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 ይመቸው። የኔን ስም መቼም አላነሳም፣ ስለዚህ ያገባኝ። የኔን ስም አላነሳም ማለት
ስለዚህ አይመለከተኝም። ስሜን ካላነሳ ሞጣ ሞጣ የምትሉት ምን ሆኖ ነው? ሞጣ ደግሞ የኔን ስም ያነሳል። አሁንም አንስቷል።